በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ይህችን ዕለትና ሰዓት በእያንዳንዳችን ዕድሜ ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። ትንቢተ ዮናስ ምዕራፍ 2 ቁጥር 3። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። ዮናስ የተናገረው ቃል ነው። ባለፈው ስለ ነነዌ ባየንበት ሰዓት ስለ ዮናስ እንደገና ራሱን በቻለ ርዕስ እመለስበታለሁ ባልኩት መሰረት ዛሬ ጥቂት ደቂቃዎችን አብረን የምንቆየው ስለ ዮናስ ነው። ዮናስ ማለት ርግብ ወይም የዋህ ማለት ነው። እንደተባለውም የዋህነቱ በግልጽ የታየበት ነገር ቢኖር በዚህ በትንቢተ ዮናስ ላይ ያለው ታሪክ ነው። እንግዲህ ባለፈው እንዳነሳ ነው እግዚአብሔር ዮናስን ወደ ነነዌ ከተማ እንዲሄድና በእርሷ ላይ እንዲሰብክ ባዘዘው ጊዜ ዮናስ ከእግዚአብሔር ፊት ኮብልሎ ወደ ተርሴስ ይሄድ ዘንድ ዋጋ ከፍሎ ወደ መርከብ መግባቱን አይተን ነበር። ዮናስ ይህንን ያደረገው እንግዲህ ወደ ነነዌ ላለመሄድና እግዚአብሔር መሐሪና ይቅር ባይ ስለሆነ ይቅር ማለቱ ስለማይቀር ለምን ውሸተኛ ሆናለሁ በሚል እሳቤ እንደሆነ ክፍሉ ያስረዳናል። የሚገርመው ነገር ግን ዮናስ እንደተባለውም የዋህ ስለሆነ ከእግዚአብሔር ፊት ለመኮብለል ማሰቡ ነው። በአምላክ ዳዊት በመዝሙሩ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባሕር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች በማለት የዘመረውን ዮናስ የዘነጋ ይመስላል። ከዚህ የተነሳ ምንም እንኳ ዮናስ ለእግዚአብሔር ቃል ባለመታዘዝ ወደ ተርሴስ ጉዞ ቢያደርግም እግዚአብሔር ግን በዮናስ ፊት ቀድሞ እንደተገኘና ዮናስ ያሰበው ሳይሳካ እንደቀረ ይታወቃል። ቃሉ እንደሚለን ዮናስ ገንዘብ ከፍሎ ጉዞውን በመርከብ ወደ ተርሴስ አደረገ። ነገር ግን በዛች መርከብ ላይ ከፍተኛ የሆነ ማዕበል ስለተነሳ መርከበኞቹም ሆነ ተሳፋሪዎቹ እስኪጨነቁ ድረስ ከፍተኛ የሆነ መናወጥ ሆነ። መጨረሻ ላይ ሰዎቹ በጨነቃቸው ጊዜ ዕጣ ተጣጣሉ። ዕጣው በዮናስ ላይ ወጣ ነው የሚለን። ዮናስም ከእግዚአብሔር ፊት ኮብልሎ እንደመጣና ይህ የሆነው በእርሱ ምክንያት እንደሆነ ስላመነ ሰዎቹ እየተጨነቁም ቢሆኑ ወደ ባህር ዮናስን ይጥሉ ዘንድ ግድ ሆነባቸው። ዮናስ ወደ ባህር በተጣለ ጊዜ ግን ማዕበሉ ጸጥ አለ። ከዚህ በኋላ ነበር ትንቢተ ዮናስ ምዕራፍ 2 ከቁጥር 1 ጀምሮ እንደተገለጸው እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስም 3 ቀንና 3 ሌሊት በዓሣ ሆድ ውስጥ ነበረ። ዮናስም በዓሣ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ ይላል። ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦል ውስጥ ሆኜ በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አዳመጥ። ወደ ጥልቁ ባህር ውስጥ ጣልኸኝ፣ ፈሳሾች በዙሪያ የነበሩ፣ ማዕበልና ሞገድ ሁሉ በላይ ላይ አለፉ። እኔም
ከዓይን ፊት ተጣልሁ። ነገር ግን ወደ መቅደስህ ወደ ቅዱሱ መቅደስህ ደግሞ እመለከታለሁ አልሁ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቅ በዙሪያዬ ነበረ። የባህር ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድሁ። በምድርና በመወርወሪያዎቿ ለዘላለም ተዘጋሁ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓዱ አወጣ ሲል እግዚአብሔርን አመሰገነ። የሰው ልጅ በተለያየ መንገድ ከእግዚአብሔር ፊት ሊኮበልል፣ የእግዚአብሔርን ቃል ሊዘነጋ፣ በራሱ አረዳድ በራሱ መንገድ ማንም ሰው በእግዚአብሔር ፊት ይሳሳታል። ነገር ግን ከስህተቱ ተምሮ ደግሞ እንደገና ወደ እግዚአብሔር ሲጮህ እንመለከታለን። እንግዲህ ሁላችንም በእግዚአብሔር ፊት ምን አይነት እንደ ሐሳቡ እንደ ፈቃዱ እንኖራለን የሚለው አንድ ነገር ሆኖ በተሳሳትን ጊዜ ወደ እግዚአብሔር መጮህ፣ ወደ እግዚአብሔር መመለስ እንደሚገባ ከዮናስ ሕይወት የምንማረው ነገር አለ። በመከራዬ ሳለሁ ወደ እግዚአብሔር ወደ አምላኬ ወደ እግዚአብሔር ጮኽሁ አለ፣ እርሱም ሰማኝ። በመከራችን ጊዜ፣ በችግራችን ጊዜ፣ በጎደለብን ነገር፣ በስህተታችን ሁሉ በሚሰማ በሚመልስ ባለብዙ ምሕረት ወደሆነ እግዚአብሔር ወደ እግዚአብሔር መጮህ እንደሚገባ እግዚአብሔር እንደሚሰማም ጭምር ዮናስ እንደገና ከዛ ሁሉ ካለመታዘዝ ሕይወት ተመልሶ እግዚአብሔር በዚህ መንገድ ስላስተማረ ወደ እግዚአብሔር ሲጮህ እንመለከታለን። ከዚህ በኋላ ነው እንግዲህ ትንቢተ ዮናስ ምዕራፍ 3 ላይ ባለፈውም እንዳየነው የእግዚአብሔር ቃል እንደገና ለሁለተኛ ጊዜ ወደ ዮናስ መጥቶ ወደዛቺ ወደ ነነዌ ወደ ታላቂቱ ከተማ ሂድ፣ በእርሷ ላይ ስበክ እንደተባለ እንደገና ሰበከ። የነነዌ ሰዎች በንስሐ ወደ እግዚአብሔር ተመለሱ፣ ምሕረትም አገኙ። ባለፈው እንደተመለከትነው ማለት ነው። ከዚህ በኋላ ግን ምዕራፍ 4 ላይ ዮናስም ከቶ ደስ አላሰኘውም ይላል። ይህ የእግዚአብሔር ምሕረት የነነዌ ሰዎች ከመጀመሪያ ጀምሮ አልሄድም ብሎ በእግዚአብሔር ፊት የኮበለለው ዮናስ እግዚአብሔር የነነዌን ሰዎች በምሕረቱ ስለተመለከተ ይቅር ስላላቸው ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ ይላል። ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርሁት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉ ነገርም የምትጸጸት አምላክ እንደሆነ አውቄ ነበርና ስለዚህ አለ ወደ ተርሴስ ለመኮብለል ፈጥኜ ነበር። ከመጀመሪያም እኮ ወደ ተርሴስ የሄድኩት ከፊት የኮበለልኩት አንተ ይቅር ስለምትላቸው ይቅርታ ብዙ ስለሆነ ቸር ስለሆንክ ስለምትምራቸው እኔ ለምን ውሸተኛ ሆናለሁ የሚል እሳቤ ይዞ በእግዚአብሔር ፊት ይህንን ከማይ ሞቴን እመርጣለሁ ሲል እናያለን። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰዳለሁ። እግዚአብሔር የነነዌን ሰዎች በምሕረቱ ስላየ ይቅር ስላላቸው ዮናስ መጀመሪያስ የኮበለልኩትና እምቢ ያልኩት ከዚህ የተነሳ እኮ ነው። ይቅር ማለት ለማይቀረው ነገር ለምን እኔ ተናግሬ ለምን ውሸተኛ ሆናለሁ አይነት እሳቤ ይዞ በእግዚአብሔር ፊት ሞቴን እመርጣለሁ ሲል እናያለን። እግዚአብሔርም በእውኑ ትቆጣ ዘንድ ይገባሃልን አለው። ዮናስም ይህንን የመጨረሻውን ነገር ፍጻሜውን የከተማይቱን መጨረሻ ለማየት ከከተማይቱ ወጣ ብሎ ከከተማይቱ በስተ ምስራቅ በኩል ተቀመጠ ይላል። ከተማይቱንም የሚያገኛትን እስኪያይ ድረስ የመጨረሻውን ነገር እስኪያረጋግጥ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ። ከጭንቀቱም ታድኖ ዘንድ ከዛ ከሐሩሩ ታድኖ ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋ ጊዜ ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። ያችም ትል ቅሊቱን እስክደርቅ ድረስ መታቻት ይላል። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ንፋስ አዘጋጀ። ዮናስም እስኪዝል ድረስ ፀሐይ ራሱን መታው፣ ለራሱም ሞትን ፈለገ። እንግዲህ እግዚአብሔር ዮናስን በዚህ መንገድ ደግሞ ሊያስተምር ፈለገና ይህንን አደረገ።
ከዚህ በኋላ ዮናስ በፀሐዩ ተማሮ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ለዚች ቅል ትቆጣ ዘንድ ይገባሃልን አለው። እርሱም እስክሞት ድረስ እቆጣ ዘንድ ይገባኛል አለ። ሲነጋገሩ እናያለን። እግዚአብሔርም አለው አንተ ትበቅል ዘንድ ላልደከምህባት ላላሳደግሃትም በአንዲት ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120 ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው ይላል። አላዝንምን? መጀመሪያ ከእግዚአብሔር ፊት ኮብልሎ ሄደ። ቀጥሎ ደግሞ እግዚአብሔር በአሳ አማካኝነት ወደ ነነዌ እንዲሄድ አድርጎ ይህንን ድንቅ ስራ አድርጎ የነነዌ ሰዎች በዮናስ ስብከት ተመልሰው ንስሐ ከገቡ በኋላም ዮናስ ይህ መዳናቸው ለማይቀረው ይቅር ማለት ለማይቀር ለምን እኔ ውሸተኛ ሆናለሁ የሚል ሙግት ይዞ በእግዚአብሔር ፊት ቀረበ። እግዚአብሔርም በዚች ቅል አማካኝነት ዮናስን አስተማረው። አንተ እንኳን ላልደከምክባት ለዚች ቅል ከተቆጣ ከተቆረቆርክ እኔ ለነዚህ ሰዎች ለዚች ታላቅ ከተማ ለዚህ ሕዝብ አላዝንምን ሲል መለሰለት ይላል። ባለብዙ ምሕረት የሆነ ሁልጊዜም የሚራራልን የፍቅር አምላክ የምሕረት አምላክ በቸርነቱ የሚያኖረን ልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን።